አብራችሁን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች ዛሬ በአዲስ አበባ ከተማ ተጀምሯል። በመክፈቻው ዕለትም የተለያዩ የክብር እንግዶች በቦታው ላይ ተገኝተዋል። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ የኢትዮጵያ ወጣቶች ኦሎምፒክ ጨዋታ ተተኪ ስፖርተኞችን ለማፍራት አስፈላጊ ውድድር መሆኑንና ለውድድሩ አስፈላጊው ቅድመ ዝግጅት መደረጉን ገልጸዋል። በተለይም በውድድሩ የእድሜ ተገቢነት ችግር እንዳይኖር ከሁሉም ፌዴሬሽኖች ጋር በመተባበር በሕክምና ባለሙያዎች የእድሜ ምርመራ መደረጉን ተናግሯል። በወጣቶችና የታዳጊዎች ውድድር በየጊዜው የሚታየውን የእድሜ ማጭበርበር ችግር ለመቅረፍም ሁሉም ባለድርሻ አካላት በትኩረት መስራት እንዳለባቸውም አመላክቷል። የአፍሪካ መዲና በሆነችው አዲስ አበባ ኢትዮጵያ በመገኘታቸው ደስተኛ መሆናቸውን የገለጹት የአፍሪካ ብሔራዊ ኦሎምፒክ ኮሚቴዎች ማህበር አኖካ ዋና ጸሐፊ ኢንጂነር አህመድ ሀሽም ሲሆኑ ከዚህ ውድድር የተመረጡ አትሌቶች በመጪው ታህሳስ ወር በአንጎላ በሚካሄደው የአፍሪካ ወጣቶች ኦሎምፒክና ለመጀመሪያ ጊዜ በአፍሪካ ሚደርስ ሴኔጋል ዳካር ለሚካሄደው የዓለም ወጣቶች ኦሎምፒክ ጨዋታ ሀገራቸውን እንደሚወክሉ ያስታወሱት ዋና ጸሐፊው ለሁሉም መልካም እድልን ተመኝቷል። የባህልና ስፖርት ሚኒስትሯ ሸዊት ሻንካ መንግስት በስፖርቱ ዘርፍ አሸናፊ ትውልድና ሀገር ለመፍጠር ትኩረት አድርጎ እየሰራ መሆኑንና ይህ የወጣቶች ኦሎምፒክ ውድድርም እንደ ሀገር የተያዘው እቅድን ለማሳካት አስፈላጊ ነው ብለዋል። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ዛሬ በአዲስ አበባ ስታዲየም በይፋ ሲጀመርም የአንድነት ምልክት የሆነው የኦሎምፒክ ችቦም በዕለቱ የክብር እንግዳ ወይዘሮ አዳነች አበቤ ተለኩሷል። በሁለተኛው የኢትዮጵያ ኦሎምፒክ ጨዋታዎች ሁሉም ክልሎችና ከተማ አስተዳደሮች የተውጣጡ ከ5000 በላይ ስፖርተኞች በ19 የስፖርት አይነቶች ተካፋይ ናቸው። ውድድሩ ዛሬ ጀምርና እስከ ጥቅምት 23 ድረስም ቆይታውን ያከናውናል። 2014 ላይ የመጀመሪያው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች መደረጉ ይታወሳል። መረጃውን ያደረሰን ባዘዘው መኮንን ከአዲስ አበባ ነው። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትናም ቀጥለው ሲደረጉ ባህር ዳር ከተማ ነጥብ ተጋርቷል። ትላንት በሁለቱም ሜዳዎች የተደረጉ ጨዋታዎች በአጠቃላይም ባቻ ውጤት ተጠናቋል። በአዲስ አበባ ስቴዲየም ባህር ዳር ከተማ ከአርባ ምንጭ ከተማ ጋር ያደረገውን ጨዋታ አንዳቻ አጠናቋል። ጥሩ የጨዋታ ሂደት፣ ነገር ግን በሶስተኛው የሜዳ ክፍል ላይ የተቆራረጡ ኳሶች በሁለቱም ቡድን በመኖራቸው ተጨማሪ ግቦችን እንዳንመለከት አድርጎናል። ይህም የመጀመሪያው አጋማሽ ያለ ግብ እንዲጠናቀቅ ሆኗል። በሁለተኛው 45 ግብ በማስቆጠር ቀዳሚ የሆኑት አርባ ምንጭ ከተማዎች ናቸው። በታምራት እያሱ አማካኝነት ጨዋታው ተጠናቀቀ ሲባል ነው በጭማሪ ደቂቃ ግርማ ዲሳሳ ለጣና ሞገዶቹ ግብ አስቆጥሮ 1 ነጥብ ይዘው እንዲወጡ ያደረገው። ውጤቱን በ4 ነጥብ ባህር ዳር ከተማዎች ሊጉን እንዲመሩ አስችሏቸዋል። በዕለቱ አዲስ አበባ ላይ በተደረገ ሌላ ጨዋታ ሀዲያ ሆሳዕና ከኢትዮ ኤሌክትሪክ ባዶ ለባዶ ተለያይቷል። ሐዋሳ ላይ ደግሞ መቀሌ ሰባ እንደርታ ከመቻል 2-2፣ ምድረገነት ሽረ ከኢትዮጵያ ንግድ ባንክ ባዶ ለባዶ ተጠናቋል። ፕሪሚየር ሊጉ ዛሬ ሐዋሳ ላይ አንድ ጨዋታ ብቻ ሲደረግበት ሊጉን የመምራት እድል ይዘው በሮድዋ ደርቢ ሲዳማ ቡና ከሐዋሳ ከተማ ይጫወታሉ።